እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በአሜሪካን ሀገር ኒውዮርክ ከተማ ውስጥ ሲሆን ዳኒ የተባለ አንድ መናኛ ልብስ የለበሰ ሰው ራንድ ኮርፖሬሽን ወደሚባል ግዙፍ ህንፃ ሲገባ እየተመለከትነው ነው። ዳኒም ውስጥ ገብቶ በቀጥታ ወደ እንግዳ ተቀባዩዋ በማምራት የድርጅቱን ማናጀር ማናገር እንደሚፈልግ ሲነግራት እንግዳ ተቀባዩም ዳኒ እብድ መስሏት ፈጥና የህንፃውን ጥበቆች ትጠራና ጠባቂዎቹ ዳኒን እንደ ሕፃን ልጅ ግራና ቀኝ አንጠልጥለው ይዘው ከህንፃው ያስወጡታል። ዳኒ ግን በሁኔታው በጣም ተናዶ በድጋሚ ወደ ውስጥ ሲገባ ጥበቆቹ ድጋሚ መጥተው ሊይዙት ሲሞክሩ ዳኒ በሚያስደንቅ ብቃቱ ጥበቆቹን ገፈታትሮ በግራና ቀኝ እንዲዘረሩ ያደርጋቸዋል። ይህን ያየው የጥበቆቹ ኃላፊም መምቻ ዱላውን በመምዘዝ ዳኒን ሊደበድበው ቢሞክርም ዳኒ ግን ኃላፊውን በቀላሉ ዱላውን ነጥቆት ሲያበቃ የመስታወቱን በር በዱላው ቀርቅሮ ሊፍት ውስጥ ይገባል። ሊፍት ውስጥም ዳኒ ወደ ራንድ ኮርፖሬሽን ድርጅት ማናጀር የሚያደርሰውን የሊፍት ቁልፍ ተጭኖ የማናጀሩ ወለል ላይ በመድረስ ወደ ማናጀሩ ቢሮ ሲገባ ዋርድ የተባለውን የልጅነት ጓደኛውን ወንበር ላይ ተቀምጦ ያገኘዋል። ዳኒም በደስታ እየገለፈጠ ሳለ ከሌላኛው ክፍል ጆይ የተባለችው የዋርድ እህት በመምጣቷ ዳኒ እሷንም ሲመለከታት የልጅነት ጓደኞቹን በማየቱ ደስ እንዳለው በመግለጽ ከ15 ዓመት በፊት ጠፍቶ የነበረው ዳኒ እንደሆነ ለዋርድና ለጆይ ይነግራቸዋል። በጣም በሚያሳዝን ሁኔታ ዋርድና ጆይ ግን ዳኒን እንደ እብድ በመቁጠር ይባስ ብሎ ዋርድ የህንፃውን ጠባቂዎች ፈጥነው እንዲመጡ ስለጠራቸው በርካታ የህንፃው ጠባቂዎች መሳሪያቸውን ዳኒ ላይ በመደቀን ዳኒን ከድርጅቱ ህንፃ በኃይል እንዲወጣ ያደርጉታል። በዚህም ጊዜ የራንድ ኮርፖሬሽን ባለ ትልቅ ድርሻ የነበሩት ዳኒና ቤተሰቦቹ ከ15 ዓመታት በፊት ባጋጠማቸው የአውሮፕላን አደጋ ምክንያት ሁሉም እንደሞቱ ቢታሰብም ነገር ግን ዳኒ በተአምር በሕይወት እንደተረፈ እንረዳለን። ዳኒም ቀጥሎ ወደ ቤተሰቦቹ የድሮ የመኖሪያ ቤት ሄዶ ቤቱን ለመክፈት ሲሞክር ቁልፍ እንደሆነ ስለተረዳ ዳኒ እንደ ጦጣ እየዘለለ ወደ ፎቁ በመውጣት የድሮ ቤት ውስጥ ይገባል። ዳኒም ቤቱ ውስጥ ገብቶ ዞሮ ሲጎበኝ ድሮ ከቤተሰቡ ጋር የተነሳውን ፎቶ አግኝቶ በትዝታ ማዕበል ጭልጥ ብሎ ወደ ኋላ ሄዳል። ቀጥሎም ዳኒ ወደ ቤቱ ባልኮኒ ሄዶ ልጅ እያለ ከዋርድና ከዋርድ እህት ጆይ ጋር ይጫወቱበት የነበረውን ስፍራ በትውስታ ሳይቆይና ዳኒ ከአውሮፕላን አደጋው የእውነት መትረፉንም ለማሳመን ቆርጦ ይነሳል። ያን ምሽትም ዳኒ ወደ አንድ ፓርክ ሄዶ በአይፓዱ ሙዚቃ እየሰማ ሳለ አንድ ሰውዬ ወደ እሱ በመምጣት የተወሰኑ ካወሩ በኋላ ዳኒ ከሰውየው ጋር በጥሩ ሁኔታ ተግባብቶ ቁጭ ይላል። ዳኒም ሰውየውን በሞባይሉ ስለ ራሱ ቤተሰቦች ሞት ከዓመታት በፊት ዜና ላይ የተዘገበውን ነገር እንዲያጣራለት ይጠይቀውና ሰውየውን በኢንተርኔት ማጣራት ሲያደርግ ከዓመታት በፊት በተከሰተው የአውሮፕላን አደጋ የዳኒ አባት ራንድ እናቱና ራሱ ዳኒ እንደሞቱ መዘገቡን ዳኒ ያነባል። ዳኒም ለካ እነ ዋርድ ሲያዩት የደነገጡት እንደሞተ ስለሚያስቡ መሆኑን ተረድቶ ጆይ ጋር በመሄድ ሊያናግራት ሲሞክር ጆይ ግን ከአሁን በኋላ የሚከተላት ከሆነ ለፖሊስ እንደምትደውል ማስጠንቀቂያ ትሰጠዋለች። ዳኒም ከጆይ ጋር ሲያወራ ሳያስበው አስፓልት መሃል ገብቶ ስለነበር አንድ መኪና ሊገጨው ከጫፍ ቢደርስም ዳኒ ግን በሚያስደንቅ ብቃት ዘሎ ከመገጨት ሲተርፍ ጆይም ባየችው ነገር በጣም ተደማ ቁጭ ትላለች። ምን ሲያደርግ ነበር የኖረው ጠፍቶ? የሚሄድበት ስፍራና ዘመድ የሌለው ዳኒም ፓርክ ላይ ሄዶ የማርሻል አርት እንቅስቃሴ በማድረግ እየተመሰጠ ሳለ ኮሊን የተባለች አንዲት ሴት ዳኒ የለመነ መስሏት ገንዘብ ሰጥታው ታልፋለች። ዳኒ ግን ገንዘቡን አንስቶ ለኮሊን ሊመልስላት ሲከተላት ኮሊን የማርሻል አርት ስልጠና ትምህርት ቤት ምዝገባ ወረቀት እየለጠፈች ያያታል። ዳኒም ፈጠን ብሎ ኮሊንን አሰልጣኝ ከፈለገች እንድትቀጥረው ቢጠይቃትም ኮሊን ግን እንደሱ አይነት ሰው ማርሻል አርት ይችላል ብላ ስላላሰበች ጥያቄውን ውድቅ አድርጋበት ትታው ትሄዳለች። ያን ምሽትም ዳኒ ዋርድ ወደ መኪናው ሲገባ ጠብቆ እሱም በሹፌር መቀመጫ በኩል ፈጥኖ በመግባት መኪናውን በፍጥነት እያበረረ ዋርድን ሊያናግረው መሞከር ይጀምራል። ዋርድ ግን ከጉያው ሽጉጥ አውጥቶ ዳኒን መኪናውን እንዲያቆም ስላዘዘው
ዳኒ መኪናውን ካቆመ በኋላ ሽጉጡን ከፊቱ ዞር እንዲያደርግለት ይጠይቀዋል። ዋርድ ግን ጭራሽ ሽጉጡን በማቀባበል ዳኒ ፊት ላይ ሲደቅነው ዳኒ በሚያስገርም ቅልጥፍና ሽጉጡን ከዋርድ እጅ ነጥቆ ከዋርድ ጋር በስርዓት ብቻ ማውራት እንደሚፈልግ በመግለጽ መኪናውን ማሽከርከሩን ይቀጥላል። ዋርድም ዳኒና ቤተሰቦቹ ከ15 ዓመታት በፊት በፕሌን ሲሄዱ ሂማሊያ ተራሮች አካባቢ ፕሌናቸው እንደተከሰከሰና አስክሬናቸውም ተፈልጎ ሊገኝ እንዳልቻለ በመግለጽ ዳኒ የተባለው ሰው ያን ቀን መሞቱን ዋርድ እርግጠኝነቱን ገልጾ አንተ ማና ባነ በማለት ይጠይቀዋል። ዳኒ ግን ልጅ እያሉ ያደርጉ የነበሩትን ነገሮች በማስታወስ ትክክለኛው ዳኒ እንደሆነ ሊያሳምነው ቢሞክርም ዋርድ ግን ፈጽሞ ሊያምነው ስላልቻለ ዳኒ በንዴት የዋርድን መኪና ከግንብ ጋር አላትሞለት ጥሎት ይሄዳል። ማደሪያ የሌለው ዳኒም ያን ምሽት ወደ ኮሊን ማርሻል አርት ማሰልጠኛ ስፍራ በመሄድ ምሽቱን እዛ እንዲያሳልፍ ኮሊንም ቢያስፈቅዳትም ኮሊን ግን እንደማይሆን ነግራት አስወጣዋለች። ዳኒም ከማሰልጠኛው ስፍራ ወጥቶ መንገድ ላይ ቁጭ እንዳለ አንድ መንገደኛ የመሰለ ሰው ድንገት መሳሪያ አውጥቶ ዳኒን ሊገርለው ሲሞክር ጊዜ ዳኒ ፈጥኖ የመንገደኛውን ሽጉጥ በፍጥነት በማስጣል በአስገራሚ የማርሻል አርት ብቃት ሰውየውን ከመሬት ይደባልቀዋል። ኮሊንም ዳኒ ተኳሹን ሲዘርረው በመስኮት እያየች ስለነበር ዳኒ መሬት የጣለውን ሰው ቀርቦ ሲመለከተው ተኳሹ የዋርድ የግል ጥበቃ እንደሆነ መረዳት ይችላል። በዚህም ሰዓት ሌሎች የዋርድ ሰዎች ዳኒ ላይ ሽጉጥ መተኮስ በመጀመራቸው ዳኒ ፈጥኖ ከአካባቢው በመሮጥ ይሸሻል። ዳኒም ፈጠን ብሎ ሰዎች ወደሚተራመሱበት የገበያ ማዕከል በመግባት የሚሸጥ ማስክ ፊቱ ላይ በማድረግ መጓዝ ሲጀምር የዋርድም ሰዎች ገበያው ውስጥ ገብተው ዳኒን ማፈላለጋቸውን ይቀጥላሉ። በዚህም ጊዜ ዳኒ አንድ ሁለቱን የዋርድን ሰዎች በፈጣን እጆቹ ደብድቦ በመጣል አካባቢውን ለቆ በፍጥነት ይጠፋል። በሌላም ስፍራ ዋርድ ራት እየበላ ሳለ ከላካቸው ሰዎች ስልክ ተደውሎ ዳኒን ሊገርሉት እንዳልቻሉ ሲሰማ ጊዜ ዋርድ በጣም በመበሳጨት ምግቡን መብላቱን ሁሉ ያቆማል። ምሽት ላይም ዋርድ ራንድ ኮርፖሬሽን ሕንፃ አናት ላይ ወደሚገኝ አፓርታማ ሄዶ ወደ አንድ ድብቅ ክፍል በመግባት ሃሮልድ ከተባለው አባቱ ጋር ይገናኝና ዋርድ ዳኒን የመግደል ዕቅዳቸው እንዳልተሳካ ለሃሮልድ ይነግረዋል። ለብር ነው ይሄ ሰውዬ እንጂም አውቆታል ጓደኛው እንደሆነ። የዋርድ አባት ሃሮልድም ልጁ ዋርድን አሁንም ቢሆን ዳኒን እንዳላስታወሰው እንዲያስመስል መክሮ የዳኒ በሕይወት መኖር እውነታ ከወጣ የድርጅቱ ድርሻቸውን በግማሽ እንደሚያጡ ለልጁ ዋርድ ያሳስበዋል። እኮ አውቀውታል፣ ለብር ነው። አማራጭ ያጣው ዳኒ ደግሞ በቀጣዩ ቀን በድጋሚ የዋርድ እህት ጆይ ቤት ሄዶ ጆይን በማግኘት እርሱ ትክክለኛው ዳኒ ስለመሆኑ ሊያሳምናት መጣር ይጀምራል። ዝም ብሎ እኮ ነው የሚለፈው፣ እነሱ አልፈለጉም እኮ ራሱ ማመን እሱ ዳኒ እንደሆነ። በዚህም ወቅት ጆይ ትንሽ ተረጋግታ ለዳኒ ሻይ በመስጠት እያወሩ እያለ ዳኒ ሻይ ውስጥ የሚያስተኛ መድኃኒት ስለነበረው ዳኒ ራሱን ስቶ ወለል ላይ እንደወደቀ ወንድሟ ዋርድን ጠርታው ዋርድ ጆይ ጋር በፍጥነት ይመጣል። ከሰዓታትም በኋላ ዳኒ ራሱን ሲያውቅ ሆስፒታል አልጋ ላይ የተጠፍሮ ታስሮ አንድ ጋውን ያደረገ ሐኪም አጠገቡ ሆኖ ይመለከታል። ሐኪሙም ዳኒን ትንሽ ሲያዋራው ቆይቶ ድንገት ከኪሱ ሹካ በማውጣት ዳኒን ሊወጋው ማስፈራራት ይጀምራል። በዚህ ጊዜ በርካታ ነርሶች ወደ ክፍሉ በመምጣት ሐኪሙን ሲይዙት ሰውየው ትክክለኛ ሐኪም ሳይሆን የአእምሮ በሽተኛ እብድ እንደሆነ እንረዳለን። ብዙም ሳይቆይ ትክክለኛ ዶክተር ወደ ክፍሉ በመምጣት ዳኒን ከ15 ዓመት በፊት ስለተፈጠረው የአውሮፕላን አደጋ ሲጠይቀው ዳኒም አውሮፕላኑ እየሄደ እያለ ድንገት በኃይል መንገጫገጭ እንደጀመረና ከዛም ጣሪያው ተገንጥሎ እናቱ ውጪ በአየር ተስባ ስትወሰድ እንደሚያስታውስ ይገልጽለታል። ቀጥሎም ዳኒ ራሱን ያገኘው ትልቅ የሻውሊን ቤተ መቅደስ ያለበት በረዷማ አካባቢ በሻውሊን መነኩሴዎች ተከቦ እንደሆነ ለዶክተሩ ሲነግረው ዶክተሩም የዳኒን ንግግር ባለማመን ትቶት ይወጣል። በቀጣይም ቀን ዳኒ አልጋው ላይ ተጠፍሮ እንዳለ ዳኒን ትላንትና ያስፈራራው እብድ ከአንድ ነርስ ጋር በመምጣት ስለ ትላንት ድርጊቱ ይቅርታ ይጠይቀዋል። ነርሱም እብዱን ሰውዬ ዳኒን ዞር ዞር አድርጎ እንዲያንሸራሽረው አዞት ዳኒን ከአልጋው ይፈታውና እብዱ ሰው ዳኒን ሆስፒታሉን እያዞረ ሲያስጎበኘው
ዳኒ የታሰረው የአእምሮ ህሙማን ማገገሚያ ተቋም ውስጥ እንደሆነ ይመለከታል። ብዙም ሳይቆይ ግን ከዳኒ ጋር የነበረው እብድ ሳያስበው ከሌላ ታካሚ ጋር በመጋጨቱ ሌላኛው ታካሚ በጣም ተቆጥቶ ከዳኒ ጋር የነበረውን እብድ ሊደበድበው ሲል ዳኒ ጣልቃ ገብቶ ሌላኛውን ታካሚ በአንድ ቦክስ መሬት ላይ ይጥለዋል። በዚህም ጊዜ የሆስፒታሉ ነርሶች ተረባርበው ዳኒን በመያዝ አልጋ ላይ ካሰሩ በኋላ የሚያስተኛ መድኃኒት እንዲውጥ አድርገው ይሄዳሉ። ከሰዓታት እንቅልፍም በኋላ ዳኒ ሲነቃ ሲያስጎበኘው የነበረው እብድ አጠገቡ በማየቱ ዳኒ እብዱን ሰውዬ ከታሰረበት እንዲያስለቅቀው ይለምነውና እብዱም ሰውዬ እንደተባለው ያደርጋል። ዳኒም ቀጥሎ ፈጠን ብሎ ሆስፒታል ውስጥ ወደሚገኝ ስልክ በማምራት ለኮሊን ደውሎ ያለበትን የአእምሮ ህሙማን ሐኪም ቤት በመግለጽ መታ ጤነኛ መሆኑን እንድትመሰክርለት ይለምናታል። ኮሊን ግን ሲጀመር እዛ ምን ሊሰራ እንደገባ ስትጠይቀው ዳኒም ዋርድና ቤተሰቦቹ ባቀነባበሩበት ሴራ እዛ እንዳስገቡት ሲያስረዳት ኮሊንም ተጽዕኖ ፈጣሪና በጣም ባለሀብት ከሆኑት የዋርድ ቤተሰቦች ጋር መነካካት እንደማትፈልግ ገልጻ ስልኩን ትዘጋዋለች። ሃሮልድና ዋርድም እያንዳንዷን የዳኒን ድርጊት ከቤት ሆነው በካሜራ እየተከታተሉ ስለነበር ዳኒ ከኮሊን ጋር በስልክ እንደተነጋገረ አውቀው ዋርድ ያንኑ ምሽት ወደ ኮሊን ማርሻል አርት ማሰልጠኛ ስፍራ በመሄድ ስለ ዳኒ የተለያየ ጥያቄዎችን ቢጠይቃትም ኮሊን ግን ምንም አይነት ምላሽ ሳትመልስ ትቀራለች። በቀጣዩ ቀን ግን ኮሊን ዳኒ ወደሚገኝበት ሆስፒታል ልትጠይቀው በመምጣት ዳኒን እንዳገኘችው ትላንት ዋርድ ቤቷ መጥቶ የሰጣትን ወረቀት ታሳየዋለች። ዳኒም ወረቀቱን ሲያነበው ኮሊን ዳኒ እብድ እንደሆነ በመመስከር አእምሮ ህሙማን ማገገሚያ ውስጥ እንዲኖር ካደረገችው በርካታ ገንዘብ ሊሰጣት የሚያስችል ውል እንደሆነ ያነባል። ኮሊንም ዋርድ ይህንን ነገር ለምን ሊያደርግ እንደፈለገ ዳኒን ስትጠይቀው ዳኒም ራንድ ኮርፖሬሽንን የዳኒ ቤተሰቦች በ51% ብልጫ ከዋርድ ቤተሰቦች ጋር ይመሩት እንደነበር ገልጾ አሁን ግን እነ ዋርድ ድርሻውን በሙሉ ስለተቆጣጠሩት ዳኒ ደግሞ በሕይወት እንዳለ ከታወቀ 51% ድርሻውን ሊካፈላቸው እንደሚችል ስላወቁ እንደሆነ ይገልጽላታል። ኮሊን ግን እዚህ ትርምስ ውስጥ ራሷን ማስገባት እንደማትፈልግ ገልጻ ዳኒን ጥላው ልትሄድ ስትል ዳኒም ኮሊንን የመጨረሻ ውለታ እንድትውልለት በመጠየቅ ለዋርድ እህት ጆይ አንድ ዕቃ ገዝታ እንድትሰጥለት ይጠይቃታል። ከሰዓትም ላይ ኮሊን ዳኒ ያዘዛትን ዕቃ በፖስታ አድርጋ ጆይ ቢሮ በመሄድ ዳኒ እንደላካት ገልጻ ትሰጣታለች። ጆይም ፖስታውን ስትከፍተው ውስጡ ብዙ አይነት ቀለም ያላቸው ከረሜላዎች እንደሆኑ አይታ ዳኒ ልጅ እያሉ ይህን ከረሜላ በስጦታ ይሰጣት እንደነበር በማስታወስ ዳኒ እውነትም የልጅነት ጓደኛዋ የነበረው ልጅ እንደሆነ ትረዳለች። ኦኬ እህትየው አላወቀችማ። ኮሊንም ዋርድ እንድትፈርም የሰጣትን ዶክመንት መልሳ ለጆይ ሳትፈርም በመስጠት ሕንፃውን ለቃ ትወጣለች። ያን ዕለት ምሽትም ዳኒ ከሆስፒታል ነፃ ሊለቀቅ እንደሆነ ተገልጾለት እጁን እንደታሰረ አንድ ነርስ ይዞት ወደ አንድ ጨለማ ክፍል ይወስደውና እዛ ወርውሮት በሩን ይዘጋዋል። ውስጥ ላይ ግን 3 የአእምሮ ህሙማን ዱላ ይዘው ሲጠብቁት ስለነበር ዳኒን ከግራና ከቀኝ በማጣደፍ ክፉኛ ይደበድቡት ይጀምራሉ። ትንሽ ቆይተውም አንደኛው እብድ ዋርድ የተባለው ሀብታም ዳኒን ቀጥቅጠው ከገደሉት ከዚህ ሆስፒታል እንደሚያስወጣቸው ቃል እንደገባላቸው በመግለጽ ድብደባቸውን ይቀጥሉታል። በዚህም ጊዜ ዳኒ እጅግ በጣም ተናዶ በሙሉ ትኩረት ሙሉ ኃይሉን ወደ አንድ እጁ ጫፍ ሲያሰባስበው በጣም በሚያስገርም ሁኔታ የዳኒ እጅ እንደ አምፖል ማብራት ይጀምርና ዳኒ እጁን ከታሰረበት በጥሶ ነፃ ያወጣዋል። ቀጥሎም ዳኒ ሲደበድቡት የነበሩትን እብዶች በሚያንቆራጥጥ ምት ዘርግቶ በመጣል የታሰረበትን ክፍል በሚያበራ እጁ አንዴ ሲመታው የክፍሉን ግድግዳ በኃይል ይደረማምሰዋል። ዳኒም በተደረመሰው ቀዳዳ በኩል ሮጦ ከሆስፒታሉ ሲያመልጥ፣ ነገር ግን በሴኩሪቲ ካሜራ ሲከታተል የነበረው ሃሮልድም ባየው ነገር በጣም ተደንቆ የሚለውን ያጣል። ጠዋትም ላይ ዳኒ የሚሄድበት ስፍራ ስላልነበረው ኮሊን የምታሰለጥንበት ስፍራ ገብቶ ማርሻል አርት እየተለማመደ እያለ ኮሊን አግኝታው ከቤቷ እንዲሄድላት ትጠይቀዋለች። ለምን አይተዋትም? ደሃዋን ቆይ እንድትኖርበት እንጂ ሊያስገድላት ነው። ዳኒ ግን መለማመዱን በመቀጠል እንዳልሰማት ሲያስመስል ኮሊን ተናዳ ዳኒን ልትደበደበው ስትሰነዝር ዳኒ በሚያስገርም ብቃት የኮሊንን ጥቃቶች መመከት ይጀምራል። ኮሊንም የዳኒን ብቃት ተመልክታ የምትችለውን ቴክኒክ በሙሉ በመጠቀም ልትመታው ብትሞክርም ዳኒ ግን ከሷ በጣም በብዙ እጥፍ የተሻለ ብቃት ስለነበረው
ሙከራዋ ሳይሳካላት ይቀራል። ዳኒም ኮሊን ተስፋ ቆርጣ መፋለሟን ስታቆም ጠብቆ እሷ ጋር እንዲቆይ ከፈቀደችለት ገንዘብ እንዳገኘ የዓመት የቤት ኪራይዋን እንደሚከፍልላት ቃል ስለገባላት ኮሊንም ዳኒ እሷ ጋር እንዲቆይ ትፈቅድለታለች። ያን ቀንም ዳኒ ጆይ ቤት በር ላይ በመሄድ እግሩን አጣምሮ እየተመሰጠ ሳለ ጆይ ብትደርስም አሁን ላይ ግን ዳኒ ትክክለኛ የልጅነቷ ጓደኛ እንደሆነ ስላወቀች ምንም ሳትፈራ ተቀምጣው ታወራው ትጀምራለች። ጆይም 15 ዓመታት በሙሉ የት እንደነበር ዳኒም ብትጠይቀውም ዳኒ ግን ቢነግራትም እንኳን እሷ እንደማታምነው ገልጾ ከጆይ ጋር ተያይዘው ወደ ቤት ይገባሉ። ውስጥ ላይም ጆይ ዋርድ ለዳኒ ያዘጋጀለትን ወረቀት በመስጠት ዳኒ ወረቀቱን ሲያነበው ዳኒ የራንድ ኮርፖሬሽን ድርሻውን በ1 ቢሊዮን ዶላር እንዲሸጥ የቀረበ መደራደሪያ እንደሆነ ያነባል። ዳኒ ግን ይህንን አንብቦ በጣም በመበሳጨት ጆይን ጥሏት ከቤት እንደወጣ ጆይ ተከትላው ወጥታ በገንዘቡ አዲስ ሕይወት እንዲጀምር ልታሳምነው ብትሞክርም ዳኒ ግን ጆይን ሳይሰማት ጥሏት ይሄዳል። በነ ጆይና ዋርድ ድርጊት በጣም የተበሳጨው ዳኒም በቀጥታ የአባቱ የቀድሞ ጠበቃ የነበረች ሄለን ወደምትባል ሴት በመሄድ ሊያናግራት ሲሞክር ሄለን ግን ዳኒን ስላላወቀችው ሊዘርፋት መስሏት እንዳይጠጋት ታስጠነቅቀዋለች። ዳኒ ግን ከ15 ዓመት በፊት ጠፍቶ የነበረው የራንድ ልጅ እንደሆነ ስለ ድሮ በመንገር ካስታወሳ በኋላ ሄለን ዳኒን በማስታወሷ ዳኒም የራንድ ኮርፖሬሽንን እንዲከስ እንድትረዳው ይጠይቃታል። ነገር ግን ዳኒ ማንነቱን ማረጋገጥ የሚችልበት መንገድ እንደሌለ ስለነገራት ሄለን ዳኒን የተወለደበት ሆስፒታል በመሄድ የልደት ሰርተፊኬቱን ማግኘት እንደሚችል ትመክረዋለች። ዳኒም በሄለን እንደተመከረው ሆስፒታል በመሄድ መረጃ ክፍል ገብቶ የልደት ሰርተፊኬቱን እያፈላለገ ሳለ አንድ ሱፍ የለበሰ ሰው ድንገተኛ ጥቃት ፈጽሞበት ሲያበቃ መረጃ ክፍሉን ለማቃጠል ጋዝ ማርከፍከፍ ይጀምራል። ዳኒም ከወደቀበት ፈጥኖ በመነሳት ባለሱፉን ሰውዬ ደብድቦ ሊያስቆመው ቢሞክርም ሰውየው ግን እንደምንም ብሎ ላይተር በመለኮስ ጋዙን አቀጣጥሎ ሙሉ መረጃዎችን በእሳት እንዲያያዙ አድርጎ ሮጦ ያመልጣል። ዳኒም ሰውየውን አሳዶ ለመያዝ ቢፈልግም ነገር ግን መረጃ ክፍሉ ውስጥ የነበረችን ሌላ ሴት ከእሳት ለማዳን ወደ ኋላ ቀርቶ እሷን በመሸከም ከእሳት ውስጥ ያወጣታል። ይህ ተንኮል የዋርድ እንደሆነ የገባው ዳኒም ዋርድ ከእህቱ ጆይ ጋር ምሳ እየበላ የነበረበት ሆቴል በመሄድ ዋርድ ለምን ይህን ሁላ ነገር ማድረግ እንዳስፈለገው ሲጠይቀው ዋርድም ዳኒ ከእናትና አባቱ ጋር ሞቶ መቅረት እንደነበረበት በጥላቻ በመናገሩ ዳኒ በንግግሩ ቱግ ብሎ ለድብድብ እንዲነሳ ያደርገዋል። በዚህም ጊዜ ጆይ በመካከላቸው በመግባት ዳኒን ከቤተሰቧ ላይ እጁን እንዲያነሳ ነግራ ታባረዋለች። በቀጣዩም ቀን ዳኒ ከጠበቃው ሄለን ጋር በመሆን ዋርድ ጆይና 5 ጠበቆቻቸው የተገኙበት ቦታ ሄደው እንደተገናኙ ሄለንና ዋርድ ዳኒ ለጆይ በልጅነቱ የሰጣትን የዕቃ ማስቀመጫ ስጦታ አውጥታ ትሰጣቸዋለች። ዋርድም ዕቃ ማስቀመጫውን አይቶ ምን እንደሆነ እነ ሄለንን ሲጠይቃቸው ሄለን ዳኒ ድሮ ለጆይ የሰጣት ስጦታ እንደሆነ ጠቅሳ ያኔ ዳኒ ዕቃውን ቀለም ሲቀባ የጣቱ አሻራ ላዩ ላይ እንደሚገኝ በመግለጽ ይህም የዳኒን ማንነት ማረጋገጫ እንደሚሆን ታሳውቃቸዋለች። ዋርድም በሰማው ነገር ተደናግጦ አታስመስል፣ ይህ የዳኒን ማንነት እንደማያሳይ ለማስተባበል ቢሞክርም አብረውት ያሉት ጠበቆች ግን ሁኔታው እንደማያዋጣቸው በመገንዘብ አፋቸውን ይዘጋሉ። ከዚህም በኋላ ዳኒ ዋርድ እንዳይደርስበት የፈለገው አንዳች የደበቀው ነገር ቢኖር ነው በማለት ምሽት ላይ የራንድ ኮርፖሬሽን ሕንፃ ጫፍ ላይ ወደሚገኘው የዋርድ ቢሮ በመስኮት በኩል ተንጠላጥሎ በመውጣት ወደ ውስጥ ሊገባ ሲል አንድ ሰው በመስኮት በኩል ገፍትሮ ዳኒን ቁልቁል ይጥለዋል። ነገር ግን ዳኒ እንደ ዕድል ሆኖ አንድ የብረት ዘንግ ላይ በእጁ በመንጠልጠል ከመፈጥፈጥ ቢድንም ትንሽ ቆይቶ ግን እጁ አሟልጮት የብረት ዘንጉን በመልቀቅ ዝቅ ብሎ ካለ ኮንክሪት ጋር ይጋጭና ራሱን ይስታል። ከሰዓታት በኋላም ዳኒ ራሱን ከሳተበት ሲነቃ ራሱን ዋርድ ቢሮ ውስጥ የሚገኝ ሶፋ ላይ ተኝቶ ያስተውልና በመስኮት ገፍትሮ የጣለው ሰው ለካ ዋርድ እንደነበር ያስታውሳል። በዚህም መሃል ዳኒ ሞቷል ብሎ ያስብ የነበረው የና ዋርድ አባት ሃሮልድ ወደፊት በመምጣት ዳኒን ሰላም ሲለው ዳኒም በድንጋጤ ሰው ሁሉ ሃሮልድ በካንሰር እንደሞተ እንደሚያስብ ይገልጽለታል። ሃሮልድ ግን ይህንን ያደረገው ከግርግርና እይታ ለመራቅ እንደሆነ በመንገር ሞቷል የተባለውን ዜና ካሰራጨ ድፍን 3 ዓመታት እንደተቆጠሩ ለዳኒ ነግረዋል። በዚህም ጊዜ ዳኒ ለሃሮልድ
ዋርድ የሚገባውን የራንድ ኮርፖሬሽን ድርሻ እንደከለከለው ለሃሮልድ ሲነግረው ሃሮልድም ወደ ዋርድ በመዞር ከአሁን ሰዓት ጀምሮ የዳኒ ድርሻ የሆነውን 51% እንዲያስረክበው ያሳውቀዋል። ምን አይሆን ነገር አስበው ነው። ሃሮልድም ዳኒን በሕይወት መኖሩን የሚያውቀው ልጁ ዋርድ ብቻ እንደሆነ በመግለጽ እሱንም ለማንም እንዳይናገር ቃል አስገብቶት ዳኒ ከዋርድ ጋር በመሆን በሊፍት ወደ ታች ይወርዳሉ። በቀጣዩም ቀን ዳኒ በሱፍ ቂቅ ብላ ወደ ራንድ ኮርፖሬሽን በመምጣት ለሥራ እየተዘጋጀ እያለ ብላክ ሄቨን ከተባለ የማፊያ ቡድን የመጡ ሰዎች ድንገት ደርሰው ጆይን ግራና ቀኝ በመያዝ እያዳፉ ይዘዋት መሄድ ይጀምራሉ። ይህን ያየው ዳኒም ሁለቱን አጋቾች ፈጥኖ ደብድቦ መሬት ላይ በማጋደም ሌሎቹ አጋቾች የያዙትን አጭር መጥረቢያ ከጎናቸው በመመዥረት ለመደባደብ መዘጋጀት ይጀምራሉ። ዳኒም ራሱን ለጸብ በሚመች ሁኔታ ካመቻቸ በኋላ መጥረቢያ ከያዙ ሰዎች ጋር መፋለም ሲጀምር ሌሎች 3 አጋቾች ደግሞ ጆይን ይዘው ሊፍት ውስጥ በመግባት ለማምለጥ መዘጋጀት ይጀምራሉ። ዳኒ ግን በሚያስደንቅ የማርሻል አርት ጥበብ ተጋጣሚዎችን በሙሉ በሰከንዳት ውስጥ ዘርሮ ሲያበቃ ጆይ ወዳለችበት አሳንሰር ዘሎ ገብቶ ከ3ቱ አጋቾች ጋር ለአስጨራሽ ትግል ማድረግ ይጀምራል። ከቆይታዎች በኋላም አሳንስሩ መሬት ላይ ደርሶ ሲከፈት ዳኒ ሁሉንም አጋቾች ዘርሯቸው ጆይን ከእገታ እንዳተረፋት እንመለከታለን። ይህን ተከትሎም ዳኒ ጆይን ለጊዜው ሰወር እንድትል በማሰብ ይዟት ኮሊን ማርሻል አርት ማሰልጠኛ ስፍራ ከወሰዳት በኋላ ዳኒ የደበደባቸው አጋቾች ወደ ብላክ ሄቨን እንመለስ ብለው ሲነጋገሩ እንደሰማቸው ለኮሊን ሲገልጽላት ኮሊን ብላክ ሄቨን ኒውዮርክ ላይ አደንዛዥ ዕፅ በማንቀሳቀስ የሚታወቁ አደገኛ የማፊያ ቡድኖች እንደሆኑ ገልጻ የሚገኙበትንም ዋና አድራሻ ለዳኒ ታሳውቀዋለች። ዳኒም ያለምንም ፍራቻ በቀጥታ የብላክ ሄቨን መሪ መገኛ ወደ ሆነው ሬስቶራንት በመሄድ አሁኑኑ አለቃዋን እንድትጠራለት ያሳስባታል። በዚህም ወቅት አደም የተባለው የብላክ ሄቨን የማፊያ ቡድን መሪ ቅድም ዳኒ ከደበደባቸው ጋሻ ጃግሬዎቹ ጋር በመምጣቱ ዳኒ ለምን ጆይን ሊያግቷት እንደፈለጉ አደምን ሲጠይቀው አደምም ጆይ ከወንድሟ ጋር የምትመራው ራንድ ኮርፖሬሽን ብላክ ሄቨን በሚያስተዳድረው አካባቢ ጣልቃ በመግባት የአደንዛዥ ዕፅ ሽያጩን እያጧጧፈ እንደሆነ ለዳኒ ይገልጽለታል። ዳኒም ትንሽ ካሰበ በኋላ ይህን ነገር እነ ጆይ ሊያደርጉት እንደማይችሉ ለአደም ሲገልጽለት አደምም የራንድ ኮርፖሬሽንን ስም ተጠቅሞ ይህን ሊያደርግ የሚችል አካል ማን ሊሆን ይችላል በማለት ዳኒን ይጠይቀዋል። በዚህም ጊዜ ዳኒ ዘሃንድ የተባለው ቡድን ይህንን እንዳደረገ ለአደም ሲነግረው አደምም በሰማው ስም ተደናግጦ ዳኒን እጅ በመንሳት ጥሎት ወደ ውስጥ ይገባል። ዳኒም ከአደም ጋር ተነጋግሮ ሲጨርስ ተመልሶ ወደ ኮሊን የማርሻል አርት ማሰልጠኛ ስፍራ በመምጣት ከብላክ ሄቨን ቡድን መሪ ጋር ተነጋግሮ የተፈጠረውን ችግር እንደፈታው ገልጾላቸው ሲያበቃ ዳኒ ጆይን ይዟት ወደ ቤት ይመለሳል። ያን ምሽትም የብላክ ሄቨኑ ማፊያ መሪ አደም ከጋሻ ጃግሬዎቹ ጋር ተሰብስቦ ራቱን እየበላ ሳለ ዘሃንድ ከተባለው የማፊያ ቡድን የተላኩ ጭምብልና ሻሙላ የያዙ ሰዎች በመምጣት የአደምን ቁልፍ ሰው አናቱን በሻሙላ ብለው አደም ፊት በመግደል ኒውዮርክ የነሱ ክልል ስለሆነ ብላክ ሄቨኖች ቢዝነሳቸውን ኒውዮርክ ውስጥ መስራት እንደማይችሉ ገልጸውላቸው ይሄዳሉ። በቀጣዩም ቀን ዳኒ ወደ ራንድ ኮርፖሬሽን የባለድርሻዎች ስብሰባ ላይ ለመገኘት ወደ ስብሰባ አዳራሹ ሲገባ ሁሉም ባለድርሻዎች ዳኒ ላይ በማፍጠጥ መንፈስ ያዩ መስለው ቁጭ ይላሉ። ዳኒም ወንበር ስቦ እንደተቀመጠ ዋርድ አዲስ ስላመረቱት በሽታ ተከላካይ መድኃኒት ገለጻ ሲያደርግ ቆይቶ አንዱን መድኃኒት ለመስራት $1 ያህል እንደሚፈጅ በማብራራት የመሸጫ ዋጋው ግን $15 መሆኑን ለባለድርሻዎቹ አካላት ይገልጽላቸዋል። ዳኒ ግን ትርፉ በጣም ስለተጋነነ የመድኃኒቱ ዋጋ እንዲቀነስ ሐሳብ ቢያቀርብም ዋርድ ግን ቢዝነስ እንዲህ እንዳልሆነ ለዳኒ ሊያስረዳው መሞከር ይጀምራል። ነገር ግን ዳኒ በድርጅቱ ውስጥ ያለውን 51% ድርሻ ተጠቅሞ የዋርድን ውሳኔ በመሻር መድኃኒቱን ባነሰ ዋጋ እንዲሸጥ ውሳኔ ያስተላልፋል። ከሰዓት በኋላም ዳኒ ያረፈበት ቤት ውስጥ ሆኖ ማርሻል አርቱን እየተለማመደ ሳለ የቤቱ በር በመንኳኳት ዳኒ ወደ በሩ ሄዶ በማጮለቂያው ሲመለከት ውጭ ላይ ማንም እንደሌለ ይመለከታል። ዳኒም በሩን ሲከፍተው በሩ ስር አንድ ዕቃ እንደተቀመጠለት በማየቱ ዳኒ ዕቃውን ሲከፍተው ውስጡ የብላክ ሄቨን መሪው አደም ራንድ ኮርፖሬሽን በመሸጥ ላይ የሚገኘው ኮኬን መሆኑን በመጥቀስ የተወሰነ ኮኬን እንደላከለት ዳኒ ያያል።
ዳኒም ኮኬኑን ይዞ ዋርድ ጋር በመሄድ ይህ ኮኬን እየገባ ያለው በራንድ ኮርፖሬሽን ስር በሚተዳደር ወደብ በኩል መሆኑን በመግለጽ ራንድ ኮርፖሬሽንን ተጠቅሞ ዘሃንድ የተባለው ኢንተርናሽናል የማፊያ ቡድን ህገወጥ ስራውን እንደሚሰራ መረጃ እንዳለው ለዋርድ ይገልጽለታል። ዋርድ ግን የዳኒን ጥርጣሬ በሙሉ ውድቅ በማድረግ ኮርፖሬሽናቸውን ማንም እየተጠቀመበት እንዳልሆነ ለዳኒ ያረጋግጥለታል። ቀጥሎም ዳኒ በቀጥታ ወደ ኮሊን ማሰልጠኛ ስፍራ ሲያመራ ኮሊን ክሌር ከተባለች አንዲት ሰልጣኟ ጋር ልምምድ እያደረገች ቢደርስም ዳኒ ግን ኮሊንን ምሳ እየበሉ የሚወያዩት ነገር እንዳለ ያሳውቃታል። ኮሊን ግን ስራ ላይ ስለሆነች የትም መሄድ እንደማትችል ለዳኒ ስትነግረው ዳኒም ይሄን አውቆ ስለነበር ውጭ ላይ ቆሞ የነበሩ በርካታ አስተናጋጆችን ወደ ውስጥ ጠርቶ አስተናጋጆቹ ጠረጴዛና ወንበር ኮሊን ቤት ውስጥ በማስገባት ቃናው የሚያውድ ምግብ ጠረጴዛ ላይ ማቀራረብ ይጀምራሉ። በዚህም ጊዜ የኮሊን ሰልጣኝ ክሌርም ይህን የመሰለ ምግብ ሳትበላ የትም እንደማትሄድ በመግለጽ ወንበር ስባ ከዳኒና ኮሊን ጋር በመቀመጥ አብራ መብላት ትጀምራለች። ትንሽ ቆይቶ ግን ዳኒ ኮሊንን ብቻዋን ሊያናግራት እንደፈለገ ስለገባት ክሌር ቴካዌ ምግብ ይዛ እነ ዳኒን ተሰናብታ ትወጣለች። ክሌርም እንደሄደች ዳኒ ከ15 ዓመት በፊት ከአውሮፕላን አደጋ ከተረፈ በኋላ የሻውሊ መነኩሴዎች አግኝተውት ኩንሉን በተባለ ትንሽዬ መንደር እንዳሰለጠኑት በመግለጽ ነገር ግን እዛ እያለ ዘሃንድ የተባለ ዓለም አቀፍ ወንጀለኛ ቡድን ኩንሉን ከተማ በመቆጣጠር ሕገወጥ ሥራዎችን ለመስራት ቢሞክርም ዳኒ ግን ይህም ቡድን በመከላከል ሲዋጋቸው መኖሩን ለኮሊን ይገልጽላታል። ዳኒም ቀጥሎ በኋላ ላይ ዘሃንድ የተባለው ቡድን ኒውዮርክን ለመቆጣጠር የአባቱን ድርጅት ራንድ ኮርፖሬሽንን እየተጠቀመ እንደሆነ ሲሰማ ኩንሉን ውስጥ መቆየት እንዳልቻለ ገልጾ ኒውዮርክ የመጣው ይሄን ዓለም አቀፍ ወንጀለኛ ቡድን ለመፋለም እንደሆነና ኮሊንም ይህንን እንዲያደርግ እንድትረዳው ይጠይቃታል። ኮሊንም መጀመሪያ ላይ እዚህ ነገር ውስጥ እጇን ማስገባት ባፈልግም ነገር ግን የዳኒ ውትወታ ስለበዛባት ለተወሰነ ጊዜ ልትረዳው ተወስናለች። ያን ምሽትም ዳኒና ኮሊን ዘሃንድ የተባለው አሸባሪ ቡድን እጾችን ወደሚያስገባበት ወደብ እንደደረሱ ቦታው ላይ በርካታ ለዘሃንድ ቡድን የሚሰሩ ሰዎችን ይመለከታሉ። ዳኒና ኮሊንም ቀስ ብለው አንድ ኮንቴነር አናት ላይ በመደበቅ ዳኒ ዘሃንድ የተባለው ቡድን በኮንቴነር የሚያስገባውን እጾች በማስረጃ ለመያዝ በሞባይሉ ትንሽ ሲቀርጽ ቆይቶ ተጨማሪ መረጃ ለማግኘት ዳኒ መኪና ላይ ወደ ነበረ ኮንቴነር ሰተት ብሎ ይገባል። እንደ አጋጣሚ ሆኖ ግን ኮንቴነሩ ውጭ ላይ በነበሩት ሰዎች ይዘጋና መኪናው መንቀሳቀስ በመጀመሩ ዳኒ ወደ ውጭ መውጣት ሳይችል ሲቀር ኮሊን ደግሞ የምታደርገው ግራ ስለገባት ከፊቷ የነበረውን ጥበቃ ደብድባ በመዘረር ዳኒ ያለበትን መኪና እየነዳች በራሷ መኪና መከተል ትጀምራለች። ኮንቴነሩ ውስጥ ያለው ዳኒም ዙሪያውን በደንብ ሲቃኝ ወደ ኮንቴነሩ ውስጠኛ ክፍል የሚያስገባ ሌላ በር በማግኘቱ ዳኒ በሩን ከፍቶ ሲገባ አንድ ጎልማሳ ሰውዬን ቁጭ ብሎ ያገኘዋል። ዳኒም ጎልማሳውን ሰው ምን እንደሆነ ሲጠይቀው ጎልማሳውም ሰው ኬሚስት እንደሆነ ለዳኒ እየገለጸለት እያለ እዛው ክፍል ውስጥ ሆኖ ቴሌቪዥን እየተከታተለ የነበረ ሌላ ሰው ወደ ዳኒ በመዞር አከታትሎ ሽጉጥ መተኮስ ይጀምራል። ዳኒም ከተኩሱ እንደምንም አምልጦ መሳሪያ ከያዘ ሰው ጋር ግብ ሲጀምር ሰውየው ማጠገቡ የነበረን ገጀራ በማንሳት ዳኒን ቆርጦ ለመጣል መሰንዘሩን ይቀጥላል። በዚህ ግብ መሃል ግን ኬሚስቱ ለዳኒ የተሰነዘረው የገጀራ ስለት ደረቱ አካባቢ አግኝቶት ክፉኛ ሲጎዳ ዳኒም ባለገጀራውን ባለ በሌላ አቅሙ ተጠቅሞ በመርታት ወለል ላይ ያጋድመዋል። ቀጥሎም ዳኒ ኬሚስቱ ብዙ ደም እየፈሰሰው እንደሆነ በመመልከቱ ዳኒ አይኑን በመጨፈን ኃይሉን በሙሉ ወደ እጁ ይሰበስብና እጁ ማብራት እንደጀመረ የኮንቴነሩን በር በቦክስ ሲመታው በሩ እንደ ጆርዲ አፍ በአንዴ ተበርግዶ ቁጭ ይላል። በዚህም ወቅት ዳኒ ኮሊን ከኋላቸው በመኪና እየተከተለችው መሆኑን አይቶ ኬሚስቱን ሰው በመያዝ ዘለው መኪናዋ ላይ ያርፉና ኮሊንም መኪናዋን እያከነፈች ይዛቸው ወደ ማሰልጠኛ ስፍራዋ ትመለሳለች። የኮሊን ሰልጣኝ የሆነችው ክሌርም የጤና ባለሙያ ስለነበረች ኮሊን ክሌርን ፈጥና ጠርታት ክሌርን ብዙ ደም እየፈሰሰ የነበረውን ኬሚስት እንዳይሞት የተቻላትን ያህል ጥራ ከመሞት ታተርፈዋለች። በቀጣዩም ቀን ዳኒ ማታ የተፈጠረውን ነገር በሙሉ ለዋርድ በመንገር ያን ቀን ከዋርድ ጋር እየተዟዟሩ የማታውን ኮንቴነር ሲፈልጉ ቆይተው በመጨረሻም ዳኒና ዋርድ
የማታውን ኮንቴነር አንድ ጭር ያለ መጋዘን ውስጥ ቆሞ ያገኙታል። እነ ዳኒም ወደ ኮንቴነሩ ተጠግተው ኮንቴነሩን ሲከፍቱት ትላንት ዳኒ ሲፋለመው የነበረው ሰውዬ ጭንቅላት ተቆርጦ እንጨት ላይ ተሰክቶ ያገኛሉ። ዋርድም ባየው ነገር በድንጋጤ ሲሸበር፣ ዳኒም ሰውየው ትላንት ዳኒን ማሸነፍ ባለመቻሉ ምክንያት በአለቆቹ እንደተገደለ በመገመት ወደ ጭንቅላቱ ሲቀርብ የሟቹ አፍ ውስጥ ወረቀት ተጠቅልሎ እንደተቀመጠ ያይና ወረቀቱን ሲያነበው ዘሃንድ የተባለው ቡድን ዳኒን ለፍልሚያ ቻሌንጅ የጋበዘበት ወረቀት መሆኑን ይመለከታል። ከዚህም በኋላ ዳኒ ወደ ኮሊን ማሰልጠኛ በመመለስ ዘሃንድ የተባለው ቡድን ከነሱ ሰው ጋር ዳኒ እንዲጋጠም ለፍልሚያ እንደቀጠረው ገልጾላቸው፣ ዳኒም ፍልሚያውን ማሸነፍ ከቻለ ዘሃንድ የተባለው ቡድን ኒውዮርክን ለቆ እንዲሄድ ማድረግ የሚችል ሲሆን ከተሸነፈ ግን ሕይወቱን እንደሚያጣ ለኮሊንና ክሌር ይገልጽላቸዋል። ከዚህም በኋላ ዳኒ ብቻውን በመሆን ለማታው ፍልሚያ ዝግጅት ማርሻል አርቱን ወደ መለማመድ ይገባል። ትንሽ ቆይቶም ኮሊን ወደ ዳኒ በመምጣት በሱ ምክንያት ነፍሷ መጨነቋን ብትገልጽለትም ዳኒ ግን ምንም እንደማይሆን ለኮሊን ቃሉን ሰጥቷት ምሽት ላይ ዘሃንድ የተባለው ቡድን ዳኒን ወደ ቀጠሩት ስፍራ ያመራል። እዛም ደርሶ ወደ ውስጥ እንደገባ በሩ ከኋላው ተዘግቶ ጋኦ የተባለች አንድ አሮጊት ሴትዮ ወደ ዳኒ በመምጣት ዛሬ ከሷ ሰዎች ጋር የሚያደርገውን ግጥሚያ ዳኒ የሚሸነፍ ከሆነ የነገን ፀሐይ እንደማያይ አስረግጣ በመንገር እሷ ዘወር እንዳለች ሁለት ምርጥ ተፋላሚዎች ዳኒ ፊት በመምጣት ይቆማሉ። ሁለቱም ቀጥለው ስለታቸውን በመመዥረት እጃቸውን ይቆርጡና ዳኒን በመዞር ደማቸውን በክብ ቅርጽ አንጠባጥበው ሲያበቁ በፍልሚያ ወቅት ከዚህ የደም ክብ ውስጥ የወጣ ሰው ፍልሚያውን እንደተሸነፈ እንደሚቆጠር ለዳኒ ይገልጹለታል። ከሰከንዳት በኋላም አሮጊቷ ጋኦ ፍልሚያው እንዲጀመር ምልክት በመስጠታቸው ሁለቱ ተፋላሚዎች ስለታቸውን እንደወደሩ ወደ ዳኒ ተምዘግዝገው በአስደናቂ ሁኔታ የተናበበ ጥቃት መሰንዘር ይጀምራሉ። ዳኒም ተፋላሚዎቹ ሁለት ከመሆናቸው በተጨማሪ ስለት መያዛቸው የቤት ሥራውን አብዝቶበት ራሱን እየተከላከለ እንደምንም ቢቆይም ነገር ግን ፍልሚያው ከአቅሙ በላይ ሆኖ ዳኒ በተደጋጋሚ ወለል ላይ መዘረር ዕጣ ፈንታው ይሆናል። በዚህ ጊዜ ግን ዳኒን ኩላን ከተማ ውስጥ ያሰለጠነው ማስተር በምናቡ መጥቶ እንዲጠነክር ስላበረታታው ዳኒ ድጋሚ ተነስቶ ተጋጣሚዎቹን መፋለሙን ይቀጥላል። ቀስ በቀስም ዳኒ የተጋጣሚዎቹን የተቀዳጀ ጥቃት በደንብ ማንበብ በመጀመሩ አንደኛውን ተፋላሚውን እንደምንም ብሎ ኃይለኛ ምት በመምታት ከደሙ ክብ ውጪ ስላወጣው ዳኒ ክብ ውስጥ ከቀረው ተፋላሚ ጋር አንድ ለአንድ ይፋጠጣል። አሁን ላይ ግን ዳኒ ፍልሚያው ከቅድሙ በተሻለ ሁኔታ ስለቀለለው የተፋላሚውን ጥቃት በቀላሉ በመመከት ፊቱን በኃይል መጥቶት ራሱን ያስተውና ዳኒ ከዘሃንድ የቀረበለትን ቻሌንጅ በድል ይወጣል። ይህን ተከትሎም ዳኒ አሮጊቷ ጋኦንን ከነገ ጀምሮ ከከተማቸው እንዲወጡ ሲያዛቸው ጋኦን ውርደታቸውን ተከናንበው አፋቸውን በመዝጋት ከአካባቢው ይሰወራሉ። በቀጣዩ ቀን ግን ዳኒ ዘሃንድ ኒውዮርክ ላይ መንቀሳቀሱን እንዳላቆመ መረጃ ስለደረሰው ዳኒ የዘሃንድን ኦፕሬሽን እስከ መጨረሻ ለማውደም ከኮሊንና ክሌር ጋር ሆነው እነ ጋኦ የሚገኙበት ስፍራ ይሄዱና ክሌርን ውጭ አስቀርተው እነሱ ፊት ለፊታቸው ወደሚገኘው ግቢ ይገባሉ። አንሷላ ድምጽ ይሁን። ቀጥለውም ዳኒና ኮሊን ግቢው ውስጥ የሚገኝ መጋዘን ጋር የቆመን የጋኦን ሰው ሳያስበው በመደብደብ ራሱን በማሳት ወደ መጋዘኑ ሲገቡ መጋዘኑ በሙሉ አደንዛዥ እጾችን ለማምረት በሚጠቅም ኬሚካል እንደተጠቀለለ ያያሉ። ክሌርም ውጭ ላይ ሆና አካባቢውን እየቃኘች ሳለ ጋኦ በርካታ ሰዎችን አስከትላ ዳኒና ኮሊን ወዳሉበት መጋዘን ስታመራ በማየቷ ክሌር የመኪናዋን ጥሩምባ ደጋግማ በማስጮህ እነ ዳኒን ታነቃቸዋለች። የመኪናውን ጥሩምባ የሰሙት ጋኦም ምን እንደተከሰተ ለማወቅ አንዱ አባላቸውን ልከውት በመምጣቱ ክሌር መኪናዋን አስነስታ ከአካባቢው ትፈተለካለች። ጋኦም አካባቢው ላይ ዳኒ እንደመጣ ጠርጥረው ወደ ሌላ ክፍል ከጥበቆቻቸው ጋር ሲገቡ ኮሊንና ዳኒ ደግሞ ተበታትነው ጋኦም በቁጥጥር ስር ለማዋል መንቀሳቀስ ይጀምራሉ። በዚህም ወቅት ኮሊን ሻሞላ ከያዘች የጋኦ ጥበቃ ጋር ድንገት በመገናኘቷ ኮሊንም ሻሞላዋን መዥርጣ ከጋኦ ጥበቃ ጋር መፋለም ትጀምራለች። በፍልሚያውም ሁለቱም ሴቶች ድንቅ ብቃታቸውን በመጠቀም ብረት ከብረት እያፋጩ ሲታገሉ ቆይተው በመሃል ኮሊን ሻሞላዋ ከእጇ ላይ ወድቆባት አጣብቂኝ ሁኔታው ውስጥ ትገባለች። ነገር ግን በመኪና ፈትልካ የነበረችው ክሌር ተመልሳ በመምጣት
ኮሊን የጣለችውን ሻሞላ ስለሰጠቻት ኮሊን ፍልሚያዋን ቀጥላ በመጨረሻም ሜጋውን ጥበቃ አፈር ከደም ያብልታ ትጥላታለች። ዳኒም በበኩሉ ጋውና ጥበቃዎቿ የገቡበትን ክፍል ቢያገኘውም በሩ ላይ ግን አንድ በመጠጥ የናወዘ ሰውዬን ተኝቶ በማየቱ ዳኒ ሰካራሙን ሰው ለማኝ መስሎት ከአካባቢው ዘወር እንዲል ያሳስበዋል። ሰካራሙ ሰው ግን ዳኒን ወደ ውስጥ መግባት ከፈለገ እርሱን መፋለም እንዳለበት ገልጾ ለፍልሚያው ሲዘጋጅ ዳኒም ሰካራሙ ለጋኦ የሚሰራ ሰው መሆኑ ገብቶት ከሰካራሙ ጋር ቅልጥ ያለ ድብድብ ይጀምራል። ሰካራሙ ሰውዬም ብዙ በጠጣ ቁጥር ብቃቱ እንዲጨምር በሚያስችለው ድራንከን በተባለ የማርሻል አርት ስታይል የሚፋለም በመሆኑ መጠጡን ደጋግሞ እያንደቀደቀ በመጣ ቁጥር ዳኒ ሰካራሙን ሰው መቆጣጠር አቅቶት ክፉኛ መደብደብ ይጀምራል። በኋላ ላይ ግን ዳኒ የሰካራሙን መጠጫ በየተራ በመስበር መጠጥ እንዳያገኝ አድርጎ ሲያበቃ እሱንም ክፉኛ ደብድቦ በመርታት ዳኒ ኮሊንና ክሌር አጅበውት ከጋኦ ሰዎች ጋር ፊት ለፊት ይፋጠጣል። ጋኦም የቀሩትን 2 ጥበቃዎች ዳኒን እንዲገጥሙት ስታዛቸው ጥበቃዎቹም ዳኒን በያዙት ስለት ለመውጋት ሲሞክሩ ዳኒ ሸውዳቸውና ሁለቱም በስለት እርስ በርስ ተወጋግተው ጥበቆቹ ስለቱ ላይ በነበረ አደገኛ መርዝ ሳቢያ የሰውነታቸው ደም ስር ተገታትሮ አሰቃቂ ሞት ይሞታሉ። በዚህ ወቅት ዳኒ ከ15 ዓመት በፊት የቤተሰቡ አውሮፕላን ከተከሰከሰ በኋላ የአውሮፕላኑ አብራሪዎችም አስክሬን በተመሳሳይ ሁኔታ ደም ስራቸው ተገታትሮ እንደነበር በማስታወስ ዳኒ ጋኦና ቡድኗ ከቤተሰቦቹ ሞት ጀርባ እጃቸው እንዳለበት ወዲያው ይገባዋል። በዚህም ጊዜ ዳኒ እንደለመደው ኃይሉን በሙሉ ወደ እጁ በመሰብሰብ በሚያበራ ቡጢ ወደ ጋኦ ቢሰነዝርም ነገር ግን በጋኦ ፈንታ ከኋላ ያለውን ግድግዳ ይመታውና ብትንትኑ ይወጣል። በመቀጠልም እነ ዳኒ ጋኦን ስለ ዛሃንድ ቡድን ተጨማሪ መረጃዎችን እንድትነግራቸው ወደ ኮሊን ማሰልጠኛ ስፍራ አምጥተው ካሰሯት በኋላ ዳኒ ዛሃንድ የተባለው ቡድን የሱን ቤተሰቦች ለምን ሊገድሏቸው እንደፈለጉ ሊያውጣጣት ቢሞክርም ጋኦ ግን ምንም ቃል ሳትተነፍስ ትቀራለች። እርጉም ሴትዮ። ይህን ያየችው ክሌርም ራንድ ኮርፖሬሽን ሰውን አስገድዶ እውነቱን እንዲናገር የሚያደርግ ንጥረ ነገር እንዳላቸው መስማቷን ገልጻ የንጥረ ነገሩን ስም ስትነግረው ዳኒም ጊዜ ሳያጠፋ ወደ ራሱ ኮርፖሬሽን በመሄድ ንጥረ ነገሩን ይዞ ይመለሳል። ክሌርም ንጥረ ነገሩን በመርፌ አድርጋ ጋኦንን ከወጋቻቸው በኋላ ዳኒ ስለ ዛሃንድ ቡድን በደንብ እንዲነግሩት ሲጠይቃቸው ጋኦም እውነቱን ከማውጣታቸው በፊት ንጥረ ነገሩ አዳክሟቸው ራሳቸውን ይስታሉ። በዚህም መሃል ኮሊን ቀን ከጋኦ ሰዎች ጋር ስትፋለም መርዛማ ስለት ያለው ሻሞላ ቆርጧት ስለነበር መርዙ በቀስታ ሰውነቷ ውስጥ ተሰራጭቶ ወለል ላይ ትወድቃለች። ዳኒና ክሌርም የሚያደርጉት ሁሉ ግራ ገብቷቸው ሳለ ኮሊን እያቃሰተች ዳኒን ባኩቶ የተባለው የማርሻል አርት ማስተሯን ደውሎ እንዲጠራው በመንገር እሱ መላ እንደማያጣ ትነግረዋለች። ዳኒም በፍጥነት በኮሊን ስልክ ደውሎ እንደተባለው ካደረገ ከአንድ ሰዓት በኋላ ባኩቶ የተባለው የኮሊን ማስተር መጥቶ ኮሊን ያለችበትን ሁኔታ በማጤን ወደ ዳኒ ዞሮ ኃይሉን ወደ እጁ በመሰብሰብ እጁን እንዲያበራ ዳኒን ያዘዋል። ዳኒም ባኩቶ ስለዚህ ችሎታው ማወቁ ቢያስደንቀውም ነገር ግን እንደተባለው አድርጎ እጁን እንዳበራ ባኩቶ እጁን ወደ ኮሊን ስሙ ያስቀላ ባኩቶ እጁን ወደ ኮሊን ቁስል አስጠግቶ መርዙን እንዲያቃጥል ይነግረውና ዳኒም የተባለውን በመተግበር ኮሊንን ከመመረዝ ይፈውሳታል። ባኩቶም ለጊዜው እሱ ጋር ቢያርፈው የተሻለ እንደሆነ ስላሳመናቸው ዳኒና ኮሊን እስረኛ ጋኦንን በመያዝ እዛው ኒውዮርክ ውስጥ ወዳለ ግዙፍ የባኩቶ ማርሻል አርት ማሰልጠኛ ማዕከል ያመራሉ። በሚቀጥለውም ቀን ኮሊን ሙሉ በሙሉ አገግማ እንደተሻላት ከዳኒ ጋር ሆነው በድጋሚ ባኩቶን በማግኘት ባኩቶ ዳኒን ኃይሉን እንዴት መቆጣጠር እንዳለበት የተወሰነ ስልጠና ሲሰጠው ይቆያል። በኋላም ላይ ባኩቶ ዳኒን ወደ ሌላ ክፍል በመውሰድ ኮምፒውተር ላይ እንደ ዳኒ እጆቹ የሚያበሩ ሰውዬ ከጠላት ጋር ሲፋለም በቪዲዮ ካሳየው በኋላ ባኩቶ ይህ ችሎታ ያላቸው ሰዎች አገራቸውን ከወራሪዎችና ከወንጀለኞች የመጠበቅ ኃላፊነት የተሸከሙ እንደሆኑ ለዳኒ ይገልጽለታል። በዚህም ጊዜ ዳኒ ባኩቶ ቢሮ ውስጥ ዛሃንድ የተባለው ቡድን በብዛት የሚጠቀመውን መፋለሚያ ጩቤ ተሰቅሎ ያይና
ውስጡ አንዳች ጥርጣሬ ይጫራል። ዳኒም ከባኩቶ እንደተለያየ ባኩቶ አንዳች የደበቀው ነገር እንዳለ በመጠርጠር ትንሽ ቆይቶ በድጋሚ ወደ ባኩቶ መኖሪያ ሕንፃ በመግባት ማሰስ ይጀምራል። በዚህም ጊዜ ዳኒ ጋኦ የታሰረችበትን ክፍል በማግኘቱ ጋኦም ከታሰረችበት ክፍል ውስጥ ሆና በስክሪን በኩል በዙሪያ ያሉት ሰዎች እሱ እንደሚያስባቸው አለመሆናቸውን ትገልጽለታለች። ወዲያውኑ ግን ባኩቶ ዳኒ ወዳለበት ስፍራ በመምጣቱ ባኩቶ ዳኒን መልሶ ኮሊን ወዳለችበት ክፍል ይወስደዋል። በዚህም ጊዜ ዳኒ ለኮሊን ማስተሯ ባኩቶም ዘሃንድ የተባለው ቡድን አባል እንደሆነ በመንገር የደበቃቸው ነገር እንዳለ ሲገልጽላት፣ ኮሊንም ዳኒን እንዳይበሳጭ ቀድማ ካስጠነቀቀችው በኋላ እሷ ራሷ ዘሃንድ የተባለው ቡድን አባል መሆኗን ትገልጽለታለች። በከሃዲዎች ነው የተከበበው ልጁ በስማም። ቀጥላም ኮሊን ዘሃንድ የተቋቋመው የከተማቸውን ሰላም ለማስጠበቅ ቢሆንም እንደነጋኦ አይነቶቹ አባላቶቻቸው ግን አፈንግጠው በመውጣት ወደ ወንጀል ሥራ እንደተሰማሩ ትገልጽለታለች። ዳኒ ግን ኮሊን ከቤተሰቦቹ ሞት ጀርባ እጁ ያለበት ቡድን አባል መሆኗን እስካሁን መደበቋ ስላበሳጨው ከእሷ ጋር ኃይለኛ ጭቅጭቅ ሲያደርጉ ቆይቶ ጥሏት ከክፍሉ ይወጣል። ዳኒም ባኩቶ ኮሊን እንዳለችው ጥሩ ሰው አለመሆኑን ለማጣራት እየተዟዟረ ሕንፃዎቹን ሲፈትሽ በአንድ በስክሪን የተሞላ ክፍል ያገኝና ገብቶ ስክሪኖቹን ሲመለከት ዳኒ ኒውዮርክ ከመጣ ጀምሮ ይንቀሳቀስባቸው የነበሩ ስፍራዎች በሙሉ በካሜራ ቁጥጥር ስር እንደነበሩ ይመለከታል። ዳኒም በብስጭት ስክሪኖቹን በሙሉ በመደረማመስ ላይ ሳለ ባኩቶ ዳኒ ያለበት ክፍል መጥቶ ፊት ለፊት ይፋጠጣሉ። ባኩቶም ዘሃንድ የተባለው ቡድን ከረጅም ዓመታት ጀምሮ ከራንድ ኮርፖሬሽን ጋር በመሆን ሕገወጥ ሥራዎችን በጋራ ሲሰሩ የነበረ ቢሆንም በኋላ ላይ ግን የዳኒ አባት ራንድ ከዚህ ቢዝነስ ለመውጣት በመሞከሩ ባኩቶ አደጋ በመሰለ ሞት የዳኒን ቤተሰቦች እንዲሞቱ እንዳደረጋቸው ይገልጽለታል። ባኩቶም ቀጥሎ ኤዥያ ውስጥ ያለው ቢዝነሳቸውም እንደሱ እጃቸው በሚያበራ ባለተሰጦች ጣልቃ ገብነት ምክንያት መክሰሩን ገልጾ ዳኒም የዚህ አይነት ልዩ ኃይል እንዳለው መረጃ ካገኘ በኋላ ኤዥያ ላይ የሱ አይነት ሰዎች ላደረሱባቸው ኪሳራ ዳኒን ለመበቀል ሲከታተለው እንደነበር በመግለጽ ባኩቶ ዳኒ ላይ ድንገተኛ ጥቃት ይከፍትበታል። ዳኒም ባኩቶ እውነተኛው የዘሃንድ ቡድን መሪ እንደሆነ በመረዳት ከባኩቶ ጋር ለአስጨራሽ ፍልሚያ ሲያደርግ ቆይቶ ባኩቶ ዳኒን በስለት ጎኑ ላይ ቢወጋውም ዳኒም ባኩቶን በኃይል በመምታት ተዘርግቶ እንዲወድቅ ያደርገዋል። በዛው ቅጽበትም ዳኒ የነበረበት ክፍል አላርም በመጮህ በርካታ ጥበቆች ዳኒ ወዳለበት ክፍል እንደመጡ በመጠቆሙ ዳኒ በባኩቶ ሰዎች ሳይያዝ በፊት ከአካባቢው ለማምለጥ ማፈትለክ ይጀምራል። ድንገት ግን ዳኒ ፍጹም ባልጠበቀው ሁኔታ ኩንላን ከተማ ውስጥ ለረጅም ዓመታት አብሮት የኖረውና አብሮት የሰለጠነው ጓደኛው ዳቮስ ከፊቱ በመከሰት ዳኒ ባለማወቅ የዘሃንድ ቡድን ወጥመድ ውስጥ እንደወደቀ ስለገባው ሊረዳው እንደመጣ ያሳውቀዋል። እንዴት ያምነዋል ግን ይህን ራሱን? በመቀጠልም ዳኒና ዳቮስ ከፊታቸው የተጋረጡትን በርካታ የባኩቶ ሰዎችን በፍጥነት ረምረማቸው ሲያበቁ በቀጥታ ከባኩቶ ግቢ ወደሚያስወጣቸው በር ቢሄዱም በሩ ግን በሪሞት የሚከፈት ስለነበር ጥበቃው ፈጥኖ ይዘጋባቸዋል። ዳኒም በሩን በኃይል ለመደርመስ በማሰብ ኃይሉን ወደ እጁ ለመሰብሰብ ቢሞክርም ጎኑ ላይ በደረሰበት ጉዳት ምክንያት ግን አቅም አንሶት ልዩ ችሎታውን መጠቀም ሳይችል ይቀራል። እዛም እንዳሉ በርካታ የባኩቶ ሰዎች ወደ እነ ዳኒ እየሮጡ በመምጣት ከዳኒና ዳቮስ ጋር መፋለማቸውን ሲቀጥሉ ዳኒና ዳቮስ የተቻላቸውን ያህል የባኩቶን ሰዎች ግራና ቀኝ እያጋደሙ ራሳቸውን መከላከላቸውን ይቀጥላሉ። ኮሊንም የምትወደው ዳኒ ያልታሰበ ጥቃት እየደረሰበት እንደሆነ ስታይ ጊዜ የሪሞት በሩን ትከፍተውና ዳኒና ጓደኛው ዳቮስን እንዲያመልጡ ትረዳቸዋለች። ዳኒም ከባኩቶ እጅ ቢያመልጥም ጎኑ ላይ የደረሰበት ውግን ከፍተኛ በመሆኑ በዳቮስ እርዳታ ወደ ክሌር ቤት ይመጣል። ክሌርም በድንጋጤ ምን እንደተፈጠረ ጠይቃቸው ከተረዳች በኋላ ለዳኒ የመጀመሪያ እርዳታ ስታደርግለት ቆይታ ነገር ግን ውጉ ጥልቅ ስለሆነ ዳኒ ወደ ሆስፒታል መሄድ እንዳለበት ታሳስበዋለች። ዳኒ ግን ሆስፒታል ከሄደ በባኩቶ ሰዎች በቀላሉ ሊያዝ እንደሚችል በመግለጽ ክሌርን ያቅሟን ያህል እንድትረዳው አሳምኗት ክሌርም በብዙ ጥረት የዳኒን ደም ከመፍሰስ ታስቆመዋለች።
በቀጣዩም ቀን የነ ክሌር በር ይንኳኳና ክሌር ስትከፍተው ውጪ ላይ ኮሊንን ቆማ ትመለከታታለች። እንዳታስገበት። ክሌርም ኮሊንን ዳኒ ስለሷ የነገራት ነገር እውነት መሆኑንና ለመሆኑን ስትጠይቃት ጊዜ ኮሊንም ነገሩ ውስብስብ እንደሆነ አስረድታት ዳኒን እንድታገናኛት ስለጨቀጨቀቻት ክሌርም ኮሊንን ታስገባታለች። በወቅቱም ዳኒ አፓርትመንቱ ጣሪያ ላይ ሆኖ ማርሻል አርት እየተለማመደ ስለነበር ኮሊን መታ ልታናገረው ስትሞክር ዳኒ ኮሊንን ከጠላቱ ጋር ስትሰራ እንደነበር ገልጾ ከፊቱ እንድትጠፋ ይነግራታል። ኮሊን ግን ባኩቶ ከወንጀሎቹ ሁሉ ጀርባ መሆኑን እስካሁን ስላላወቀች የባኩቶን ንጽሕና መስክራ ስታበቃ ዳኒ ጎኑ ላይ ደም እየፈሰሰው በማስተዋሏ የሕክምና ቁሳቁሶቹን እንደምታመጣለት ገልጻ ጥላው ትሄዳለች። ኮሊንም ፈጥና ሆስፒታል ውስጥ ወደምትሰራ ጓደኛዋ በመሄድ ለዳኒ ቁስል ማከሚያ የሚሆን ቁሳቁሶችን ለምና ከተቀበለች በኋላ ኮሊን ልትመለስ ስትል ባኩቶ የላካቸው ሰዎች መጥተው ከፊቷ በመቆም ባኩቶ እንደሚፈልጋት ያሳውቋታል። ነገር ግን ኮሊን ባልጠበቀችው ሁኔታ የፊጥኝ ታስራ ባኩቶ ፊት ስትቀርብ ባኩቶም ቀንደኛ ጠላቱ ለሆነው ዳኒ እርዳታ ልታደርግ በመሞከሯ በጣም እንዳዘነባት ገልጾ የያዟትን ሰዎች ኮሊንን እንዲያስወግዷት በመንገር ትቷት ይሄዳል። ኮሊንም ዳኒ እንደነገራት ባኩቶ የምታስበው አይነት መልካም ሰው ባለመሆኑ ልቧ እጅግ ቢሰበርም ነገር ግን የሞት ፍርዷ በገዳዮቿ መፈጸም ከመቻሉ በፊት ኮሊን እጇን ከታሰረችበት ፈጥና በማላቀቅ ሊገርሏት የነበሩትን ሰዎች ጸጥ ረጭ ታደርጋቸዋለች። ኮሊንም ቀጥላ ባኩቶ ሳይደርስባት በፊት ከአካባቢው ሮጣ ስታመልጥ ውጪ ላይ የባኩቶን መኖሪያ እየተከታተለ የነበረው ዳኒ አይቷት ሮጦ ወደሷ ይመጣል። ነገር ግን ኮሊን የባኩቶ ሌላ ሰው ሊያጠቃት የመጣ መስሏት ለመፋለም ብትሞክርም ዳኒ ግን እሱ እንደሆነ አሳውቋት ኮሊንን ያረጋጋታል። ኮሊንም ዕድሜ ዘመኗን ስታከብረው የነበረችው ሰው እንድትሞት እንደወሰነባት አስታውሳ በሐዘን ስታለቅስ ዳኒም ኮሊን የባኩቶን ማንነት እስካሁን ሳታውቅ ትከተለው እንደነበር ተረድቶ አቅፎ ያጽናናታል። ኮሊንም ስትረጋጋ ዳኒ ይዟት የድሮ ጓደኛው ዳቦስ ጋር በመውሰድ ሲያስተዋውቃት ዳቦስ ግን ኮሊን የባኩቶ አባል እንደሆነች አውቆ ስለነበር ከኮሊን ጋር ከባድ አታካራ ውስጥ ይገባሉ። ዳኒም ኮሊን ከባኩቶ ጋር የነበረችው ሳታውቅ እንደሆነ ለዳቦስ ሊያስረዳው ቢሞክርም ዳቦስ ግን የዳኒን ማስተባበያ አልሰማም በማለት ሁለቱንም ጥሏቸው ይሄዳል። ይህን ራሱ አትመኑት፣ ምን አባቱን ቡሩን ቡሩ ይላል። ሌሊቱንም ዳኒ ኮሊንን ወደ ማረፊያው ወስዷት ከዚህ በፊት የተጎዳችው ቁስሏን እያከመላት ሳለ ዳኒ የቪዲዮ ኮል ጥሪ ደርሰውና ሲያነሳው ባኩቶ ሃሮልድን፣ ዋርድንና ጆይን በቁጥጥር ስር ውሏቸው ይመለከታል። ባኩቶም ዳኒን በአንድ ሰዓት ውስጥ ብቻውን በመሆን ፈጥኖ ካልመጣ ሁሉንም እንደሚገርላቸው በማሳሰብ እየቀለደ አለመሆኑን ለማሳወቅ ባኩቶ ጆይን ጎኗ ላይ ተኩሶ ይመታታል። ይህን ያየው ዳኒም ባኩቶ ጋር ለመሄድ መዘገጃጀት ሲጀምር ዳቦስ ደርሶ ዳኒን እንዳይሄድ ለማስቆም ይሞክራል። ከርተውት አልነበር እንደነዛ ሲጀመር አባቱ ራሱ አሽቃባጭ ነው ዳኒ ራሱ። ዳኒ ግን እነ ሃሮልድን ማዳን እንዳለበት ገልጾ ብቻውን ባኩቶ የቀጠረው ቦታ ይደርሳል። ባኩቶም ለዳኒ ሃሮልድም ለዘመናት ከሱ ጋር ሲሰራ እንደነበረና በዳኒ ቤተሰቦች መሞትም እንደተባበረ ገልጾለት ሲያበቃ በኋላ ግን ከሱ ለመሸሽ በማሰቡ ለ3 ዓመታት ያህል እንደሞት አስመስሎ መቆየቱን ለዳኒ ነግረዋል። ሁሉንም ለምን እዚሁ አይገላችሁም? ቆይ የምር ፍጃቸው፣ ሁሉም ከሃዲ ናቸው እንትን ናቸው። ባኩቶም ቀጥሎ ሃሮልድና ቤተሰቦቹን በመተው ዳኒን እጁን እንዲታሰር አድርጎ በሰዎቹ በማስከበብ ይዞት መጓዝ ይጀምራል። ነገር ግን ዳኒ ከህንፃው ሳይወጡ በፊት ኃይሉን እንደምንም ወደ እጁ ሲያሰባስብ ጊዜ እጁ እንደ ቀድሞ ጊዜ ቢጫ ማብራት ይጀምርና ዳኒ የእጁን ካቴና በጥሶ ይጥለዋል። ቀጥሎም ዳኒ ባኩቶን በአብሪ እጆቹ ሊገላግለው ቢሞክርም አሁንም ግን ጥንካሬው ሙሉ በሙሉ ባለመመለሱ እያበራ የነበረው እጁ ጠፍቶ እንደ ቀድሞ ይሆናል። በዛው ቅጽበት ግን ዳቦስና ኮሊን አካባቢው ላይ በመምጣት አንድ ሁለት የባኩቶን ሰዎች ይገድሉና ፍልሚያውን ሲቀላቀሉ ዳኒም ባኩቶን በመቅጠም ለአንዴና ለመጨረሻ ጊዜ
ሊገላግለው መፋለም ይጀምራል። ረጅም ደቂቆችን ከፈጀ ግብግብ በኋላም ዳቮስና ኮሊን ሁሉንም የባኩቶን ሰዎች ጨርሰው ባኩቶንን ብቻውን በማስቀረታቸው ባኩቶ ነገሩ እንደማያዋጣ ገብቶት እግሬ አውጪኝ በማለት ከአካባቢው መፈርጠጥ ይጀምራል። እነ ዳኒም ባኩቶን እግር በእግር በማሳደድ ረጅም ኪሎ ሜትሮችን ሌባና ፖሊስ ሲጫወቱ ቆይተው በመጨረሻ ላይ ግን ባኩቶ መሮጥ ሰልችቶት አሳዳጆቹን ለመግጠም ይቆማል። ወዲያውኑ ግን ባኩቶን መግጠም ያለብኝ እኔ ነኝ በማለት ኮሊን ሻሞላዋን ይዛ ወደፊት በመውጣቷ ባኩቶም ሻሞላውን አሹሎ አሰልጥኖ ለዚህ ያበቃትን ኮሊንን ይገጥማል። ኮሊንም ማርሻል አርት አሰልጥኖ መልካም ሰው እንድትሆን ያረጋት ሰው የተንኮልና ክፋት አባት ሆኖ መገኘቱ ውስጧን ክፉኛ አድምቶት ስለነበር በልህና በቁጭት ስትፋለመው ቆይታ ኮሊን ባኩቶ ራሱ አስተማራት ቴክኒክ መሰረት ሆዱን ክፉኛ ወግታ መሬት ላይ ትጥለዋለች። በመጨረሻም ባኩቶ የሞት ጣር ላይ እንኳን ሆኖ በኮሊንና ዳኒ ላይ የጥላቻ አፉን መክፈት በመጀመሩ ዳቮስ ባኩቶን መታገስ አቅቶት በስለት ልቡ ላይ ወግቶ በመግደል ኒውዮርክን የአደንዛዥ ዕፅ ንግድ መናኸሪያ ሊያደርጋት ከነበረው ሰው ሲገላግላት እያየን ታሪካችን ያልቃል።